ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወቅታዊ የፋኖ እንቅስቃሴዎች እንደዚሁም በአገሪቱ አጠቃላይ ሁኔታ በቀጠናውም ስላሉት የተለያዩ እንቅስቃሴዎች መነሻ በማድረግ ከአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ ከአርበኛ አስረስ ማረዳምጤ ጋር ቆይታ የምናደርግበትን መሰናዶ ነው ይዘን የቀረብነው። አርበኛ አስረስ ማረዳምጤ እንደ ሁሉ ጊዜ ሁሉ ዛሬም ለተመልካቾቻችን የንቅናቄያችሁንም ሆነ በአንዳንድ ጉዳዮች ላይ ሐሳብ ለመስጠት ፈቃደኛ በመሆን ከልብ ነው ማመሰግነው። ማስቀድመው እንደተለመደው በወቅታዊ የአፋብን ወይም የአማራ ፋኖ ብሔራዊ ንቅናቄ ቁመና ላይ ይሆናል። ከወታደራዊ ተጋድሎች፣ ከስልጠና፣ ከፖለቲካ ስራ ከአጠቃላይ ምን ላይ ነው ያላችሁት? አርበኛ አስረስ አመሰግናለሁ። ሳይ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ ጀምሮ በተደራጀ መንገድ ስራዎችን እያከናወነ ነው የሚገኘው። በዚህም በርካታ አመርቂ ድሎች ተገኝተዋል። በፖለቲካውም በዲፕሎማሲውም ረገድ በወታደራዊ እንቅስቃሴያችንም በኩል በርካታ ስራዎች ተሰርተዋል፣ እየተሰሩም ነው የሚገኙት። ከዚህ በፊት የነበረን ቆይታ ግልጽ እንዳደረኩት ያው አንዳንድ የሚቀሩን በአደረጃጀት ደረጃ ወደ ታች በማውረድ ረገድ ከሚቀሩ ስራዎች በስተቀር በጣም ትላልቆቹን እና ስትራቴጂካዊ ጉዳዮችን በስክነትና በብስለት ከፍተኛ አመራሩ እየሰራቸው ነው ያለው። በተለይ ዛሬ ይህንን ውይይት እያደረግን ባለንበት ወቅት ያለው ነባራዊ ሁኔታ ምንድን ነው? በጠላት በኩል አጠቃላይ የጦርነቱን ሂደት በተመለከተ በማዕከል ደረጃ ግምገማ እንዳደረገ አውቀናል። በግምገማ ሂደቱም በርካታ አዋጊ መኮንኖቹ በተለይ ሻለቃዎች፣ መቶ አለቆች፣ መስመራዊ መኮንን የሚባሉት በብዛት እንዳለቁበትና በዚህም ከፍተኛ ክፍተት እንደተፈጠረበት ጠላት ገምግሟል። በስነ ልቦና ደረጃ ከፋኖ ጋር ሲቃት ሰራዊት በከፍተኛ ደረጃ ስነ ልቦናው የላሸቀ ስለመሆኑ ውጊያ ባደረገበት አውደ ግንባር ሁሉ እየተማረከ ያ ደግሞ በሚዲያም ጭምር እየታየ ራሱ ሰራዊቱም ሶሻል ሚዲያም ጭምር ስለሚጠቀም ያንን በማየት እና የጦርነቱ ድግግሞሽ ላለፉት 7-8 ዓመታት በተከታታይነት ያለ እረፍት ውጊያ በመሆኑ ከፍተኛ መሰላቸት ውስጥ እንዳለ እንደሚታወቀው የአብይ አህመድ ሰራዊት የሰፈረው ከተሞች ላይ ነው። ከተሞች ላይ መስፈሩ ደግሞ ራሱ ሰራዊቱ ሊኖረው የሚገባውን ወታደራዊ ጨዋነት ሙሉ በሙሉ ያጣ መሆኑም እንደ አንድ ችግር ገምግመዋል። ኢቭን በትላልቅ ከተሞች ያለውን ካድሬያቸውንም አብዛኛው ለጠላት መረጃ ይሰጣል፣ ያው ለፋኖ መረጃ ይሰጥብናል ብለው ገምግመዋል። ከዚህ ጋር በተገናኘ እንደ አዲስ ኦፕሬሽን ለማድረግ ዝግጅት እንዳደረጉ በስኬት ደረጃ ወይም ውጤት አምጥተንበታል ብለው የሚያስቡት እስካሁንም ድረስ የአማራ ክልል መዋቅር 100% ሳይፈራረስ ማቆየት ችለናል። በዚህ ሂደትም የፋኖ ከህዝብ ተነጥሏል፣ መነጠል ችለናል። በስልጣን በሌላ ምክንያት እንዳይተማመን ማድረግ ተችሏል። ስለዚህ ኃይላችን አሰባስበን አመራሩን ማዕከል ያደረገ ኦፕሬሽን እናደርጋለን የሚል ዝግጅት እንዳደረጉ ነው በመከላከያ ሰራዊት ከፍተኛ አመራሮች በኩል እና በጀነራሎች በኩል የተደረገ ግምገማ ነው ይሄ። ስለዚህ ይህንን ተከትሎ በተለይ በሰሜን በኩል ሊነሳ የሚችለውን ጦርነትም ታሳቢ በማድረግ ፋኖን ባለበት ኮንቴን አድርገን ከሌሎች ኃይሎች ጋር ጠንካራ ውጊያ እናደርጋለን በሚል መኮንኖቻቸውን ለውጊያ ለማዘጋጀት ያው ሁልጊዜም እንደሚያደርጉት ኦፕሬሽን ለማድረግ በዝግጅት ላይ መሆናቸውና ያንንም ተከትሎ አንዳንድ እንቅስቃሴዎች በብዙ ቦታዎች ለማድረግ ተሞክሯል። በተለይ የሌሊት እንቅስቃሴዎችን መረጃ በማጥፋት በሰራዊታችን ላይ ጉዳት ለማድረስ ከበባ ለመፈጸም የተደረጉ ትንኮሳዎች ነበሩ። ሁሉም በሚገባ እየተመከቱ ነው። በእኛ በኩል በዚህ የጠላት እቅድ አስቀድመን መረጃ በመተንተንና በመያዝ ከማክሸፍ ባሻገር በራሳችን እቅድና ኦፕሬሽን ደግሞ የተሻሉ ነገሮችን ለመስራት ሙሉ ዝግጅት እያደረግን ነው የምንገኘው። ከዛ ጎን ለጎን በተለያዩ አካባቢዎች ዛሬ በበቂ ሁኔታ መረጃ አልሰበሰብኩም ከኢንተርኔት ውጭ ስለነበርኩ በአጋጣሚ። ነገር ግን ያው በየዕለቱ ያሉት ውጊያዎች እንደቀጠሉ ናቸው። በሁሉም አካባቢ የሚደረጉ ተጋድሎች ቀጥለዋል። ይሄ መልካም አሁን የተፈጠረው ሁኔታና አጋጣሚ የማይታለፍ በተለይ አገዛዙ በዲፕሎማሲ ረገድ በከፍተኛ ሁኔታ እየተደበደበ ያለበት እና ዓለም ሁሉ ያገዛዙን ብልጽግናን ባህሪ እየተረዳ ያለበት ወቅት ላይ ነው የምንገኘው። ጸረ ብልጽግና ኃይሎችም የትብብር ፍላጎት እያሳዩ ያሉበት ጊዜ ላይ እንደመገኘታችን መጠን ያንን የሚመጥን ዝግጅት የስነ ልቦናም ተግባራዊ እንቅስቃሴ በማድረግ ተጨማሪ ድሎችን ለማግኘትና የተጋድሎውን ከፍ ወዳለ ደረጃ ለማድረስ ርብርብ እያደረግን ነው የምንገኘው። መሳይ እንግዲህ አርበኛ አስረስ ስለ ትብብሩ በተመለከተ አንዳንድ መረጃዎች ይወጣሉ። ወደኋላ ላይ እሱን የተመለከተ የተለየ ጥያቄ አለኝ። እንደው ስለ ምርጫው ስለተባለው ጉዳይ እንምጣ። ከግንቦት 24 በኋላ እስካሁን በምርጫ ሰነድ ወጥቷል። ብልጽግና ህዝብ የሰጠንን ድምጽ ጠንካራ መንግስት ለመመስረት የሚያስችል ነው
የሚል ነው። አብይ አህመድ ሰሞኑንም በአንድ መድረክ ላይ ተገኝቶ እንደዚሁ አሁን ስለ 7ኛው ምርጫ ጨርሰናል፣ ይልቅስ ስለ 8ኛው እናውራ አይነት የሚመስል ለሚቀጥሉት 5 ዓመታት በስልጣን ላይ እንደሚቆይ ማረጋገጫ እንዳገኘና ለሚቀጥለው ምርጫ እያሰበ እንዳለ ከወዲሁ ቀብድ እያስያዘ እንዳለ ነው የገለጸውና እንደው ስለዚህ ምርጫ ምን ማለት ይቻላል? እናንተ አልተካሄደም ብላችኋል። ባልተካሄደ ምርጫ መንግስት ሊመሰረት ዱብ እያለ ነው። ስለዚህ የምትለው ነገር አለ አርበኛ አስረስ? ከዚህ በፊት አንድ ሚዲያ ላይ ተናግሬዋለሁ። 97% አካባቢ በሚሆነው የአማራ ክፍል ውስጥ ምርጫ የሚባል ነገር አልተከናወነም፣ አልተደረገም። ለዚህ በርካታ መመዘኛዎችን ማንሳት እንችላለን። መሳይ ምርጫ ማለት ትልቅ ፖለቲካዊ ክንውን ነው። ዝም ብሎ ቀልድ አይደለም። የብልጽግና ሚዲያዎች እንደሚሉት ወይ እንደሚጮሁት በፕሮፓጋንዳ የሚከናወን ነገር ሳይሆን ተግባራዊ እንቅስቃሴን ይጠይቃል። ከምንም በላይ ሰላምን ይጠይቃል። አማራ ክልል ከየትኛውም ጫፍ እስከ የትኛውም ጫፍ ሰላም የሚባል ነገር የለም። ሁሉም አካባቢ የጦርነት ድባብ ነው ያለው። ተግባራዊ ጦርነት እንቅስቃሴዎች ነው ያሉት። በተለይ ምርጫው በተደረገበት ሳምንት ደግሞ መንገዶች ዝግ ነበሩ። ምንም አይነት እንቅስቃሴ የለም። ምርጫ ለማድረግ አይደለም ለማሰብ የሚያበቃ ነባራዊ ሁኔታ የለም። መራጮች አልተመዘገቡም። የምርጫ አስፈጻሚዎች እንቅስቃሴ አላደረጉም። ታዛቢዎች አልተንቀሳቀሱም። የፖለቲካ ፓርቲዎች ከቦታ ቦታ አልተንቀሳቀሱም። ስለዚህ ምርጫ ለማድረግ የሚያበቃ አንዳችም ነገር አልነበረም፣ አልተደረገም። አሁን ስለ ስታንዳርድ ስለ ዓለም አቀፍ ደረጃውን መስፈርቶችን ስላሟላ ምርጫ ወይም ደግሞ ስለ አፍሪካ ውስጥ ስለሚደረግ አምባገነኖች ምርጫ አይደለም የምናወራው። ቶታሊ ምርጫ የሚባል ነገር አልተደረገም። አለመደረጉን ደግሞ በማስረጃም ጭምር አረጋግጠናል። በነገራችን ላይ በዚህ ጉዳይ ላይ በዳታ እና በማስረጃ የታገዘ ሰፋ ያለ መግለጫ በቅርቡ እንደ አማራ ፋኖ ብሔራዊ ንቅናቄ ይሰጣል። ያው አገዛዙ የተለመደ ባህሪው ነው። አይኑን በጨው አጥቦ ሁሉን ነገር ሽምጥጥ አድርጎ በመካድ ነው ምርጫ አድርጌያለሁ እያለ እየፎከረ ያለው። እንግዲህ ይሄ በፉከራ በፕሮፓጋንዳ በሚዲያ ስራ የሚገኝ ቅቡልነት የሚመጣ መንግስትነት የለም። እኛ ብቻ ሳንሆን ዓለም አቀፍ ሚዲያዎችም ጭምር በብዛት ሲዘግቡት ነበረ ምርጫውን በተመለከተ ማድረግ የማይቻልበት ሁኔታ እንዳለና አጠቃላይ ምርጫ ብሎ ለመጥቀስም የማያበቃ ስለመሆኑ ከዚህ ውጭ አማራጭ የለውም። እንግዲህ አሁንም በጉልበት ነው አገዛዙ ስልጣን ላይ ያለው። በተለይ አማራ ክልል ላለፉት 3 ዓመታት በወታደራዊ አገዛዝ ውስጥ ነው ያለው። መደበኛ መዋቅሩ የመንግስት መዋቅሩ ፈርሷል። ጀነራል መኮንኖች ናቸው የሚመሩት የሚወስኑት ማንኛውንም እንቅስቃሴ የሚያደርጉት። ስለዚህ የመንግስትነት ቅርጽ የለው። በጉልበት ስልጣን ላይ ያለ አካል እንግዲህ ተርሙ ሲደርስ ደግሞ ምርጫ የሚመስል ነገር አደረግኩ ብሎ ቢገልጽ የሚገርም አይደለም። ይህ አገዛዝ ህዝብን በራሱ መሳሪያ በራሱ ንብረት በህዝብ ገቢ በተሰበሰበ በተገዛ ተተኳሽና መሳሪያ ህዝብ እየጨፈጨፈ ህጻናትን እየጨፈጨፈ ያለ አገዛዝ እንዲህ አይነት አቋሞችን ቢወስድ እንዲህ አይነት ውሸቶችን ቢናገር የሚገርም ነገር አይደለም። መጀመሪያም ይህንን ሊያደርጉ እንደሚችሉ ስንገልጽ ነበረ። ህዝቡም ያንን ነገር ይጠብቃል። በአጠቃላይ ግን ምርጫ ተደረገ በተባለበት ዕለት በመላው አማራ ክልል አይደለም መንገዶች፣ ቤቶች ሁሉ ዝግ ነው የነበሩት። ምንም አይነት እንቅስቃሴ የለም። እንዳነሳውልህ በምርጫ ጣቢያ ደረጃ በህዝብ በብዙ መመዘኛዎች ወስደን ወደ 2.7% የሚሆን አካባቢ ላይ ብቻ ነው። ይሄ እንግዲህ እዚህ ምርጫ ተደረገ ለማለት ሳይሆን እንደው አገዛዙ ቁጥጥር ነበረው፣ እንቅስቃሴዎችን ኮንትሮል ማድረግ ችሎ ነበር ያልነውን ቦታ ይዘን ማለት ነው። ስለዚህ ምንም አይነት ምርጫ አልተካሄደም፣ የተደረገ ነገርም የለም። ያው አንዳንዶቹ አጃቢ ፓርቲዎች ወይም ልክ ይሄ አፈርማቲቭ አክሽን ወይ ሌላ ነገር እንደሚደረገው አይነት እየተደረገ ወንበር እንዲይዙ የብልጽግናን ፓርላማ እንዲጋሩ የተፈለጉ ሰዎች አይደለም መራጭ አስመራጭ ራሳቸው ተመራጮችም ጭምር ገብተዋል። ባልቀሰቀሱበት ቦታ ምንም አይነት እንቅስቃሴ ባላደረጉበት ቦታ ላለፉት 3 ዓመታት ረግጠውት በማያውቁት ቦታ ሁሉ ተመራጭ ተብለው አሸንፈዋል ተብለው መግለጫ ሲሰጥ እየተመለከትን ነው። እንግዲህ ይሄ የዘመኑ በጣም አስገራሚ ስላቅ ነው በኢትዮጵያ ፖለቲካ ውስጥ። በዚህ ልክ እንደሚታወቀው የኢትዮጵያ ታሪክ በርካታ ጦርነት ታሪኮች ውስጥ ያለፈ ነው። በእንዲህ አይነት ስላቅና በእንዲህ አይነት በምርጫ በዚህ ልክ ሲቀለድ እኔ ምዕራባውያን ጭምር ትልቅ ቫሊዋችን ነው እሴታችን ነው የሚሉት የምርጫ ጉዳይ በዚህ ልክ ማላገጫ ሲሆን ማየት በጣም የሚገርም ነገር ነው። እንደው አርበኛ አስረስ ስለዚህ ስለ ምርጫው ስታነሳና በተለይ አጃቢ ያልካቸው ከአጃቢነትም ያም ቦታ የሚመጥናቸው እንዳልሆነ ነው አሁን እየተደረገ ያለውን ነገር ስንሰማ። እናቱ ሞታ ቀብር መሄድ ያልቻለ አዲስ አበባ ቁጭ ብሎ ሀዘኑን የተቀመጠ ሰው ነው እንግዲህ ሄጄ ተወዳድሬ አሸንፊያለሁ የሚለው። በሰራዊት ታጅቦ አንድ ፖስተር ለጥፎ ፎቶ ተነስቶ ቀስቀሳ ማድረጉም ከህዝብ ጋር መገናኘቱም ሳይጠቀስ ለህዝብ ተወካዮች ምክር ቤት ይሁንታ አግኝቼ ገብቻለሁ ብሎ በአደባባይ የሚናገር እንደው ምን ተፍረት የሌላቸው ፖለቲከኛ ብለው ራሳቸው የሚጠሩ ሰዎች የተፈጠሩበት ነው። ለማንኛውም በግራ በቀኝም ያለው ሁኔታ የኢትዮጵያን ምርጫ አስቂኝና መሳለቂያ አድርጎ በዓለም መድረክ ፊት ያጋለጠን ሆኖ ነው ያለፈው። 97% ምርጫ አልተከናወነም የሚል ነገር እየተነሳ
የተነሳ ዓለም አቀፉ ማህበረሰብ ስለ ምርጫው ችግር ሲያወራ ወይም ምርጫውን በተመለከተ ነቀፌታ ሲያነሳ ከትግራይ አለመሳተፍ ውጪ ለአማራ ክልሉ እንደዚህ አይነት መጠነ ሰፊ የምርጫ ማዕቀብ ምርጫ አልተደረገም በጉልበት ነው እንዳይደረግ ያደረጋችሁት። እንግዲህ ለብልጽግናም ትልቅ ራስ ምታት በመሆን በአሁን ሰዓት የሚጠቀሰው ፋኖ ነው። ነጋ ጠባ ካፋቸው የፋኖን ስም እንዳይጠፋ የሆነበት ምክንያት እንደው ዝም ብሎ የመጣ አይደለም፣ የተፈጠረባቸው ትልቅ ስጋት ስላለ ነው። ይህ ሆኖ ሳለ ግን የህወሓት ጉዳይ መጉላት የፋኖ ጉዳይ ብዙም ቦታ ያለማግኘት ነገር አለ። በበቂ ሁኔታ የውጭ ግንኙነት ስራ ስላልተሰራ ወይስ ሌላ ምክንያት አላቸው ምዕራባውያኑ? እኔ የሚመስለኝ ምንድነው መሰለ መሳይ፣ በአንድ በኩል ሙሉ በሙሉ ማለት መንግስት ለመመስረት በሚያበቃ ደረጃ የተደረገ ምርጫ አልተደረገም ብሎ ደምድመው መናገር ምናልባት ፖለቲካሊ ስለሚፈሩት ይህንን ድምዳሜ ስለሚፈሩት ካልሆነ በስተቀር ሀቁን በሚገባ ያውቁታል። በእርግጥም አንተ እንዳልከው በቂ ሽፋን ተሰጥቶታል ባይባልም እንኳን በርካታ ሚዲያዎች ቢቢሲን ጨምሮ አማራ ክልል ላይ የነበረውን የጦርነት ሁኔታ በካርታ ጭምር አስደግፎ ለማሳየት ተሞክሯል። ሌሎችም በርካታ ሚዲያዎች ይህን ጉዳይ በሰፊው ሄደውበታል፣ በሰፊውም አጉልተውታል። በልኩ ግን አልተነገረለትም። ብዙ ምክንያቶች ልንጠቅስ እንችላለን። ወደ ንጽጽሩ መግባት ባያስፈልገንም የፋኖ የትግል አነሳስ ገና አዲስ ድርጅት አዲስ ተቋም ከመሆኑ ባሻገር ከዚህ በፊት የነበረው ኢንተርናሽናሊ ወይም በዓለም አቀፍ ደረጃ ያለው ቅቡልነት ያለው ተሳትፎ ገና እንደ አዲስ ከመሬት እየተሰራ ፍሮም ስክራች እየተሰራ ያለ ነገር በመሆኑ በዛ ልክ እንደ ሪኮግኒሽን ስላላገኘ ሊሆን ይችላል። አሁን በእርግጥ መሻሻሎች አሉት። በሌላ በኩል ደግሞ እንዳነሳሁት ሙሉ በሙሉ ስቴትለስ እንዲሆን ካለመፈለግና መንግስት የሚመስል ነገር እንዲኖር ከመፈለግ ሊከሰት የሚችል ኬዎስ አለ። በተለይ ጸረ ብልጽግና ኃይሎች ተባብረው አንድ ወጥ ነገር የጋራ ነገር ይፋ እስካላደረጉ ድረስ በእርግጥም የጋራ ሊደርሽፕ መፍጠር እስካልቻሉ ድረስ ሀገሩ ላይ ሙሉ በሙሉ የመፈራረስ ዕጣ ፈንታ ይገጥመዋል። ስለዚህ ከነድክመቱም ከነጨፍጫፊነቱም ቢሆን መንግስት የሚመስል ነገር እንዲቀጥል ሊፈልጉ ይችላሉ ብዬ ገምታለሁ። ይህን መነሻ በማድረግ ሊሆን ይችላል ሙሉ በሙሉ ድምዳሜ ላይ ያልደረሱት። በእርግጥም የኛም እንግዲህ የአማራ ኢሊትም በለው ይህንን ትግል የሚደግፈው በውጭም በውስጥም የሚገኘው ፖቴንሻሉ ያለው ኃይል በበቂ ሁኔታ የዲፕሎማሲ ስራም ስላልተሰራም ሊሆን ይችላል። ዲፕሎማሲ ብዙ ነገሮችን የሚፈልግ ነገር ነው። እውቀቱ ስላለ ብቻ ወይ ትግል ስላደረግክ ብቻ የምትሰራው ነገር አይደለም። ኮኔክሽን ይፈልጋል፣ ትውውቅ ይፈልጋል። በቡድን በግለሰብ ደረጃ ከሀገራት ጋር የሚኖር ነገር ይፈልጋል። በዚህ ረገድ እንግዲህ በፋኖ አመራሮችም በለው በደጋፊዎቹ በኩል በአንድ በኩል ያለንን አቅም በበቂ ሁኔታ ተጠቅመናል ብዬ አላስብም። በሌላ በኩል ደግሞ በቂ ፖቴንሻልም አልነበረም። በተለይ በዲፕሎማሲው በአምባሳደርነት፣ በውጭ ጉዳይ ሚኒስትርነት በተለያየ መንገድ አስተዋጽኦ የነበራቸው በርካታ ሰዎች ሎቢስቶችን የሚያውቁ ሴናተሮችን የሚያውቁ ውሳኔ ሰጪ የመንግስት ትላልቅ ሰዎች ጋር ግንኙነት ያላቸው ወገኖችን በማስተባበርም እንዲሰሩ በማድረግም በኩል ክፍተቶች አሉ። አንዳንድ ሲጀመሩም ደግሞ መጓተቶች አሉ የጎንዮሽ። እነዚህ ነገሮች ተደማምረው ነው እንግዲህ በዲፕሎማሲ ረገድ ተገቢው ውጤት ያላመጣ ነው። በእርግጥ አሁን ላይ በጣም ለውጥ አለ፣ በጣም በብዙ መንገድ ለውጥ አለ። በተለይ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ ጀምሮ ከዛ በፊት ታይቶ በማይታወቅ ደረጃ በርካታ ግንኙነቶችን ለመፍጠር ሞክረናል። በእኛም ብዙ ወገኖችም እያገዙን ነው። ሰሞኑንም እንዳየኸው ልዑል አስራት ካሳ ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ በሚመሰረትበት ወቅት በታዛቢነት የተሳተፈውን ኮሚቴ የመሩት ዶክተር ልዑል አስፋውሰን በአውሮፓ ውስጥ በጣም ትልቅ መድረክ ላይ የአማራን ኮዝ አጠቃላይ ኢትዮጵያ ያለችበትን ችግር ያስረዱበት፣ ያንን ተከትሎ ደግሞ ለሌሎች ዓለም አቀፍ ተቋማት ጭምር ግብዓት የሆነ ውሳኔ ጭምር ያስወሰኑበትን መድረክ ታዝበናል። እንዲህ አይነት ስራዎች በተከታታይነት መሰራት ከቻሉ የተሻለ ውጤት መምጣት እንደሚችል ነው እማምነው። በጥቅሉ ግን በቂ ትኩረት በሚከፈለው ዋጋ ልክ፣ በሚደረገው ተጋድሎ ልክ፣ በሸፈነው መጠን እና በጦርነቱ ግዝፈት ልክ ትኩረት ዓለም አቀፍ ትኩረት አላገኘም። ያ እንዲያገኝ አሁንም ስራዎች ይጠበቁብናል ብዬ ነው ማምነው። ይሄ የዲፕሎማሲውን በተመለከተ ምናልባት ዛሬ ከሰማነውና የአሜሪካ መንግስት በህወሓት መሪዎች ላይ የቪዛ ማዕቀብ የጣለበት ሁኔታ አለ። ያን ግንኙነት የነበራቸው ከአሜሪካ ጋር መልካም የጠበቀ ግንኙነት እንዳላቸው የሚታመኑ ህወሓቶች ዛሬ አሜሪካ ተገልብጣ እነሱ ላይ የቪዛ ማዕቀብ የጣለችበት ሁኔታ መነጋገሪያ ሆኖ ነው ዛሬ ዋለው። ወደሱ እመጣበታለሁ። የአማራ የሰላም ካውንስል ሰሞኑን አንድ ነገር ተናግሮ ነበረ። ከፋኖ የውጭ አካላት ጋር እንደዚሁ በኬንያ ድርድር ወይም ደግሞ ውይይት ተደርጓል የሚል ነገር አንስተው በኋላ ራሳቸውም ያስተባበሉበት ሁኔታ አለ። ይህ ሰላም ካውንስል የሚባለው ተቋም ምን እንደሆነ ምን እያደረገ እንዳለ ዓላማው፣ ግቡ፣ መጨረሻው ምን እንደሆነ በዝርዝር የሚታወቅ የለም። ያው የስርዓቱ አንድ ክንፍ ሆኖ እየሰራ እንዳለ ይታወቃል። ስለዚህ የምታውቁት ነገር አለ ተደረገ ስለተባለው ንግግር?
በመጀመሪያ ተደረገ ስለተባለው ንግግር የምናውቀው ነገር የለም። ዝርዝር ዜናው ማይተው እንደሆነ ከፋኖ ጋር ቅርበት አላቸው ከሚባሉ ግለሰቦች ጋር ውይይት አደረግን ነው የሚል አስቂኝም ነው። ፋኖ ተወካዮችም አይልም ከፋኖ ጋር ቅርበት አላቸው ከሚባሉ ግለሰቦች ጋር ውይይት አደረግን ነው የሚለው። ከአነሳ ነው ግን የአማራ ክልል ሰላም ካውንስል የሚባለው ገና በምስረታው ሂደት ላይ እያለ ገና በጅማሮ ሂደት ላይ እያለ የፖለቲካ ደላላ መሆኑን ለህዝብ ይፋ አድርገን ነው ያፈራረስነው ስብስብ ነው። ህይወት ያለውም ስብስብ እንደ ተቋምም የቀጠለም አይደለም። እውነት ለመናገር ምንድነው የፖለቲካ ደላላ ያልነው በጊዜው ያልንበት ምክንያት በየወረዳው ነበር አባሎችን ሲያሰለጥንና ስምሪት ሲሰጥ የነበረው። በየወረዳ የሚመድባቸው አባሎቹ ደግሞ እኒህ ሃይማኖት አባቶች የምትላቸው ወይም አንዳንዶቹ እውነት ለመናገር ብዙ ጊዜ በተለያየ ቋንቋ ሲገለጹ ነበር። ሻሽ የጠመጠሙ ብአዴኖች እስከመባል ተብሎ እስከመገለጽ ድረስ የደረሱ ፒውርሊ የፖለቲካ ደላሎች ሆነው አባሎቻችንን አመራሮቻችንን ለማስከዳት ስምሪት ወስደው ያንን ሲሰሩ እንደነበሩ ታዝበናል። ያ ነገር ወዲያው ለህዝብ ይፋ ከተደረገ በኋላ ወዲያውኑ ድራሹን የጠፋው ይሄ ካውንስል የሚባለው ነገር ሰብሳቢ ተብዬው ኬንያ ላይ ይህን አድርገናል አለ። የህዝብ ግንኙነት ኃላፊው ደግሞ የዚህን ሙሉ በሙሉ ተቃራኒ የሆነ ነገር ነው የተናገረው። አይ ቲንክ እንዲህ አይነት ነገሮች የሚነገሩት እንደሚመስለኝ እንዲህ አይነት ፕሮጀክቶች ከተለያዩ ኤንጂኦዎች ከራሱ ከብልጽግና ተቋማትም የሚለቀቅላቸው ፈንድ ወይም ገንዘብ ይኖራል። ያ ገንዘብ እንዳይቋረጥ መኖራቸውን ሚዲያ ላይ ለማሳየት የሚደረግ ነገር ነው የሚመስለኝ። የሰራውም ስራም የለም፣ የተደረገ ነገርም የለም። አሁን ላይ አገዛዙ በአጠቃላይ ምን እያደረገ ነው? እንደ ትልቅ የፕሮፓጋንዳ ስልት የወሰደው የከዱ ሰዎችን ለሻቢያ እንዲናገሩ፣ ስለ ቲፒኤልኤፍ እንዲናገሩ፣ ስለ ግብጽ እንዲናገሩ በማድረግ ትግሉ ተሽጧል እንዲሉ በማድረግ በጣም ይገርማል። ትግሉ ተገቢ አይደለም የሚል አንድ ሰው ሰምቼ አላውቅም። እኔ ትግሉ ተሽጧል፣ አላማው እንዲህ ተደርጓል። እንግዲህ አሳማኝም ነገር የለም ማለት ትክክለኛ ኮዝ እንደሆነ ለአማራ ህልውና ትግል መታገል ተገቢ እንደሆነ ያንን ማስተባበል የሚችሉበት ቋንቋ ስላጡ አይ አመራሮቹ ሸጠውታል የሚል በሁለተኛ ደረጃ ማስተባበያ ውስጥ ነው የገቡት እና በብዛት በተለያዩ ዞኖች ያሉ ኮሚኒኬሽን መምሪያዎች ፎቶግራፎችን ልክ ሪፖርት ህንፃ ወይ የሆነ ሜጋ ፕሮጀክት ተከናውኖ ወይ የሆነ ስራ ተሰርቶ ሪፖርት እንደሚደረግ ይህን ያክል ፋኖ ሰራዊት አስከድተናል፣ ይህን አድርገናል እየተባለ ሀሰተኛ ፎቶግራፎችን በኤአይ ጭምር እየተጠቀሙ እየዘገቡ ነው እና በጣም ከፍተኛ ርብርብ አብይ አህመድም በቃሉ እንደተናገረው ጦርነት 85% ፕሮፓጋንዳ ነው ብሎ በግልጽ እንደገለጸው ያንን ተግባራዊ ለማድረግ በፕሮፓጋንዳ የወገንን ሰራዊት ላይ የስነ ልቦና ጫና ለማድረስ እና የራሳቸውን ሰራዊት ደግሞ ስነ ልቦና ለመገንባት ታስቦበት የሚነገር ነው። የዛ አካል ነው ብዬ ነው የምወስደው። በአንድ በኩል ድርድር እየተደረገ ነው፣ በአንድ በኩል የአማራ ኮዝ ተሽጧል፣ በአንድ በኩል እንደዚህ ተላላኪ ናቸው። በበርካታ መንገዶች ነው ፕሮፓጋንዳ ዘመቻ እየከፈቱብን ያለው። ከፊሉም ትግሉን ይደግፋል ብለን የምናምነው ጭምር ባለመረዳት አንዳንዱን ፕሮፓጋንዳ ብሎ ሲያሳልጥ ታያለና የዛ አካል ነው የሰላም ካውንስሉ ንግግርም ሆነ ከሰሞኑ ይህን ያክል ሰራዊት በአመቱ ከድቷል። እንግዲህ የሩብ አመት ሪፖርት የሚቀርበው በልማት፣ በጤና፣ በኢንፍራስትራክቸር፣ በመሰረተ ልማት፣ በሌሎች ነገሮች ነው እና እነሱ ግን ይህን ያለ ፋኖ ሰራዊት አስከድተናል፣ ይህን አድርገናል የሚል ሪፖርት የሚመስል ነገር በየዞኖቹ ሲወጣ እያየን ነው እና አንዱ ስልታቸው ከጦርነቱ በጣም ምናልባትም ከዛም በበለጠ ትኩረት ሰጠው እየሰሩበት ያለ ነገር ስለሆነ ይህ ሰላም ካውንስል ሰብሳቢ የተባለው ግለሰብም ይህንኑ ፕሮጀክት እያስፈጸመ እንደሆነ ነው የሚሰማኝ። ሌላ ምንም አዲስ ነገር የለውም። እንግዲህ አርበኛ አስረስ ወደ ዋናው ጉዳይ እንምጣ። ትብብር ምናልባት የጽምዶ የሚባለው ቃል ከቅርብ ጊዜ ወዲህ በኢትዮጵያ የፖለቲካ ውይይቶች ውስጥ ቃሉ የተለመደ መጥቷል። ጽምዶን ከምንም በላይ ደግሞ የአገዛዙ ሚዲያዎች በሰፊው የሚያነሱት ጉዳይ ሆኗል። ጀነራሎቹ ካፋቸው አይጠፋም። አንዳንድ ተንታኞችም ጽምዶ በታሪክ በብዙ ነገር እያነሱ ሰሞኑን ሰፊ የሆነ ፕሮፓጋንዳ እየሰሩበት ነው። ይሄ ያለ ምክንያት አልተነሳም። በፋኖና በሌሎች የተለያዩ ኃይሎች መሀል ጥምረት ተፈጥሯል በሚል ነው። ተያይዘው ሊመጡ ነው። አሁን አብይ አህመድ በሰፊው ውስጣዊ ንቅናቄ ወይም ደግሞ ቅስቀሳ እያደረገ ያለው ተያይዘው እየመጡ ነው፣ ሁላችሁም ተዘጋጅታችሁ ጠብቁ የሚል ነው። ለማንኛውም ፋኖ ትብብር ውስጥ አለ። ትብብር ውስጥ ካለ በምን ደረጃ ላይ ይገኛል? ፋኖ ትብብር ውስጥ ወደፊትም ይኖራል፣ መኖርም ግዴታው ነው። ደጋግሜ ግልጽ ለማድረግ ሞክሬያለሁ። ይህ ሀገር ፖለቲካ ብዝሃነት ያለበት ነው። ከአመለካከት ብዝሃነት ያለበት ሀገር ነው። ከዛ ባሻገር ደግሞ በኢትዮጵያ ህልውና ላይ የማይደራደር ኃይል ነው የአማራ ፋኖ ብሔራዊ ንቅናቄ። ስለዚህ በኢትዮጵያ ህልውና ላይ የማይደራደር ኃይል ደግሞ ከሌሎች ኢትዮጵያውያን ጋር መተባበር አስፈላጊ እንደሆነ ያምንበታል። ይሄ መላው ሰራዊታችን፣ መላው አመራር የሚያምንበት ጉዳይ ነው። ለምንድን ነው በዚህ ልክ የሚጠቀሱትን ነገሮች እንተዋቸውና ካውንስል ጽምዶ ምናምን የሚሉትን ነገሮች ስፔሲፊክ ፕሮጀክቶች ስለሆኑና ከዚህ በፊትም በግልጽ ስለተናገርኩ እነዚህ ፕሮጀክቶች ውስጥ የለንም በሚል ቋንቋ ገልጸናል። ግን ለምንድን ነው ጉዳዩ በዚህ ልክ ትኩረት የሳበው የሚለውን ነገር ማንሳት ተገቢ ይመስለኛል። ለምንድን ነው ጠላት በዚህ ልክ ሌላ አጀንዳ ስቶ እዚህ ላይ ያተኮረው ብለን ብናስብ አገዛዙ ስለሚፈራ ነው። ግልጽ ነው።
ጠላት ስለሚፈራ ነው። ከተባበርን አንድ ላይ ከቆምን በጋራ መስራት ከቻል አገዛዙ በጣም በአጭር ጊዜ ውስጥ መደምሰስ እንደሚችል እንግዲህ ማሸነፍ በሚሊተሪ ብቻ አይደለም ፖለቲካሊም ጭምር የሚያመጣው ውጤት አለ። ቅድም እንደገለጽኩልህ ለምሳሌ በተለያየ ዓለማት ያሉ በኢትዮጵያ የፖለቲካ ሁኔታ ውስጥ በኢትዮጵያ መንግስት ቀጣይነት ውስጥ በኢትዮጵያ ለመበታተን ውስጥ ፍላጎት አለን የሚሉ ኃይሎች ተኪ ኃይል መኖሩን ብልጽግናን የሚተካ ኃይል መኖሩን ዋስትና መውሰድ ይፈልጋሉ። ይሄ በተለያዩ ሀገራት በተለያዩ ጊዜ የታየ ነው። በታሪክም ለምሳሌ የቅርብ ጊዜውን እንኳን የሶሪያን ታሪክ ብትወስድ ለረጅም ዓመታት በሽር አልአሳድን የተዋጉ ኃይሎች በመጨረሻው ሰዓት በጣም በአጭር ጊዜ ውስጥ ማሸነፍ የቻሉት አንድ ላይ ስለቆሙ አንድ ላይ ስለተባበሩ ነው። ይሄ ምንም የፖለቲካ ሀሁ ነው ብዬ ነው ማምነው። ስለዚህ አገዛዙ ይህን ጉዳይ ሲያራግበው ደግሞ በባንዳነት በባዕዳነት የሚከሰን ሌላ ማምለጫ መንገድ ስለሌለው ነው። አንዳንዴ እኮ በጣም እኮ የሚገርም ነገር እኮ ነው። ለምሳሌ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ስለ ህዳሴ ግድብ ተናግረዋል። ህዳሴ ግድብ የኢትዮጵያ ናሽናል ፕራይድ ነው፣ አንዱ ትልቁ ብሔራዊ አጀንዳ ነው። በግድቡ ጉዳይ ላይ በድፍረት ሲነገር አንዳችም አይነት ምላሽ ሰጡ አያውቅም። የብልጽግና ሚዲያዎች ጠቅላይ ሚኒስትሩን ጨምሮ ትንፍሽ ብለው አያውቁም በዚህ ጉዳይ። ያንን ነገር የሚፈሩት ያንን ነገር የሚሸሹት ሰዎች ግን እኛን በባንዳነት በካሃዲነት ይከሳሉ። የኢትዮጵያ ህዝብ ለሀገሩ ያለው ፍቅር አማራውም የኛ ማህበራዊ መሰረት እንደመሆኑ ለሀገር አንድነት ለሀገር ኩራት ለብሔራዊ አጀንዳዎቻችን ያለውን ትኩረት ስለሚያውቁ ያላቸው አማራጭ ባንዳ ሆነዋል የሚል ስም መስጠት ነው። ሌሎቹስ ያለ እንደሆነ ከአገዛዙ ጋር አብረው መጠረጋቸው ስለማይቀር ለፍትህ እንዳይመስልህ የሚጮሁት ለምሳሌ በግለሰብ ደረጃ እናንሳ። ለማሳያነት ዳኛቸው አሰፋን ብታነሳ አገዛዙ ሲጠረግ መግቢያ የሌለው ሰው በዘር ማጥፋት ይህንን ዘር አጥፊ አገዛዝ በማገዝ በማስተባበር የጆኖሳይድ ኢነብለር በመሆኑ መጠየቁ የማይቀር ነው። በዛ መንገድ እንኳን ባይጠየቅ ጥቅሙ የሚቀርበት ሰው ነው። ሁሉ ነገራቸውን አገዛዙ የሚያቀርብላቸው ሰዎች ናቸው ይህን ጉዳይ ትልቅ ትኩረት ሰጥተው የዘወትር አጀንዳቸው ያደረጉት። ከዚህ በፊት እንደተናገርኩት ለምሳሌ አብን ጥቂት አመራሮቹንና ማህተሙን ከመውሰዱ በስተቀር አብይ አህመድ ንጹህ የአብን ታጋዮች እና አመራሮች በፋኖ መዋቅር ውስጥ እያታገሉ መስዋዕትነት እየከፈሉ ነው የሚገኙት። እነዛ የተሸጡትስ የት ይገባሉ? አገዛዙ ሲሸነፍ ለፍርድ ይቀርባሉ። አገዛዙ ሲሸነፍ የዕለት ቀለባቸው ይቋረጣል። አገዛዙ ሲሸነፍ በአማራ ህዝብ ህልውና ላይ የሚቆምሩት ቁማር ይቆማል። ያንን በመፍራት ነው ብዙዎቹ እንጂማ ለህዝብ ቢያስቡ ስለ ፍትህ ቢጨነቁ ስለ አማራ ህዝብ ደህንነት ቢያስቡ ከጫፍ ጫፍ በየዕለቱ በየቀኑ በጀት በድሮን በከባድ መሳሪያ በጅምላ ጨራሽ መሳሪያ ስለሚጨፈጨፈው የአማራ ህዝብ አንዲት ቃል እኮ ተንፍሰው አያውቁም። ሪሊ ስለ ቲፒኤልኤፍ ተጨንቀው ነው። ቲፒኤልኤፍ በመጀመሪያው ጦርነት ወቅት ቆላ ተንቤን ድረስ ተገብቶ በነበረበት ጊዜ በፕሮፓጋንዳም በወታደራዊ እንቅስቃሴም ከቆላ ተንቤን ወደ መቀሌ የመለሱት እነ ጀነራል ጻድቃን እነ ጌታቸው ረዳ አይደሉም? ከነሱ የበለጠ መቀሌ ያሉት ሰዎች በቲፒኤልኤፍነት በህወሓትነት ህወሓት እዚህ ሀገር ላይ በሰራው ወንጀልስ ያነሰ ተጠያቂዎች ናቸው አይደሉም? ከጻድቃን ጋርም ይመክር ከጌታቸው ረዳ ጋር ማዕድ የሚቆርስ ሰው እኛን ሊከስ ይሞክራል። ለዛውም ባልተጨበጠ ነገር፣ ለዛውም ምንም መሰረት በሌለው ነገር። ምን ብሎ ነው የከሰን? ቲፒኤልኤፍ መጠየቅ ያለበት ነው፣ እንዲህ አይነት ወንጀል ያለበት ነው፣ እንዲህ ሆነ ነው አድርገው ያሳዩን እስኪ። ስለዚህ እነኚህ ሆዳሞች ህዝባቸውን በየዘመኑ በየመታጠፊያው እየሸጡ አብዛኞቹ እኮ ትናንትና ከቲፒኤልኤፍ ጋር አብረው የነበሩ ናቸው። ባለሀብቶችን ልናነሳ እንችላለን፣ የተለያዩ አክቲቪስቶችን ልናነሳ እንችላለን፣ ድርጅቶችን ልናነሳ እንችላለን፣ በጣም ብዙ መዘርዘር እንችላለን። በርካታ ነጋዴዎች፣ በርካታ አድርባይ ምሁራን ትናንት ከቲፒኤልኤፍ ስር ሆነው ብዙ ነገር ሲያደርጉ የነበሩ፣ ብዙዎቻችን ግን ከቲፒኤልኤፍ በተቃራኒ ቆመን ብዙ ዋጋ የከፈል የእያንዳንዳችንን ታሪክ መመንዘር ይቻላል። ዛሬ ፊት ለፊት የምንታየ ፋኖ አመራሮች በጣም ብዙ ዋጋ ከፍለናል። ነገር ግን አብይ አህመድ የተባለ ጩልሌ በለውጥ ስም ስልጣን ላይ መጥቶ የችግሩንም የበለጠ አወሳስቦ የአማራን ህዝብ ህልውና ከድጡ ወደ ማጡ ባስገባ ጊዜ ደግሞ ነፍጥ አንስተን እየታገል ነው የምንገኘው። ስለዚህ ይሄ ጉዳይ በዚህ ልክ ትኩረት እንዲስብ የተደረገበት ዋነኛ ዓላማ አብይ አህመድ ሲወገድ ብልጽግና ሲጠረግ አብረን እንጠረጋለን በሚል ስጋትና ፍራቻ ነው ብዙዎቹ ሚዲያዎች ማየት እንችላለን እንጂ ለአማራ ህዝብ ነጻነት ለአማራ ህዝብ መብት ተቆርቁሮ አይደለም። በእርግጥም ለአማራ ህዝብ መብት የሚያስብ ቢኖር ወደ ሜዳው መምጣት ይችላል፣ መታገል ይችላል፣ በተለያየ መንገድ ፋኖን መደገፍ ይችላል። ይኖራሉ ጉድለቶች፣ ስጋቶችም ይኖራሉ። እነሱን ስጋቶች በንግግር በውይይት መቅረፍ ይቻላል። ስለዚህ አጀንዳው በዚህ ልክ እንዲራገብ ከህዝብ ልብ እንድንወጣ ተፈልጎ የሚነገር ነው። መልካሙ ነገር ህዝባችን በደንብ ጠንቅቆ ያቀናል። ትግሉንም ያውቃል፣ እኛንም ያውቃል። ይሄንን ትግል የወለደው የአማራ ህዝብ ነው። ይሄንን ትግልም የሚቋጨው የአማራ ህዝብ ነው። እንዴት እንደሚቋጭ እንዴት እንደሚራመድም የሚገራው ህዝብ ነው። ስህተት እንኳን ቢኖር መወላገድ እንኳን ቢኖር የሚታረም የሚስተካከል በህዝብ መሀል የምናደርገው ትግል ነው።
ስለዚህ እንዲህ አይነት ጥላቶች እንዲህ አይነት ከህዝብ በተቃራኒ የቆሙ በህዝብ ደም ላይ እየቀለዱ ያሉ የትኛውም አይነት ደረጃ ላይ የተቀመጠ ሰው ስለ ትብብር እኛን ሊያማክረን አይችልምም አይገባም። ከህዝብ ጋር መክረን ከሰራዊታችን ጋር መክረን ማናቸውንም አይነት ትብብር ማድረግ አስፈላጊነቱን አምነንበትም ጭምር እንሰራበታለን። ይፋ የምናደርገው ተጨባጭ ነገር ሲኖር ደግሞ ይፋ እናደርጋለን ማለት ነው። ስለዚህ አሁን ባጭሩ አርበኛ አስረስ ምንም ነገር የለም፣ ያልተጨበጠ ነው፣ የተጀመረ ነገር የለም ብሎ ድምዳሜ መስጠት ይቻላል? ለምን ባለው ደረጃ ለህዝብ ማሳወቅ አልፈለጋችሁም? እንግዲህ ትብብር ዝም ብሎ መሳይ እንደምታውቀው ብድግ ብለህ የሆነ ወረቀት የምትፈራረመው ነገር አይደለም። ውይይት ይፈልጋል፣ ንግግር ይፈልጋል። አንድ ኮንቨርሴሽን በኖረ ቁጥር አንድ ከፍተኛ አመራር ከሌላ ኃይል የሆነ አመራር ጋር ውይይት ባደረገ ጊዜ፣ ኢሜል በተቀያየረ ጊዜ፣ ስልክ በተደዋወለ ጊዜ ወይ በሆነ አጋጣሚ በአካል በተገናኘ ጊዜ የሚያደርገውን ነገር ሁሉ ይፋ ልታደርገው የምትችል ነገር አይደለም። ውሳኔ የሆነ ነገር ሲሆን ይፋ ይደረጋል። በዛ ደረጃ የደረሰ ነገር ስለሌለ ነው እስካሁን ይፋ ያላደረግነው። ምንም የምንሽኮረመመው ነገር የለም። ህይወት የምንከፍልበት ትግል ነው። በየቀኑ ወጣቶችን የምንገብርበት ትግል ነው። ማንንም ፈርተን ወይም ለፖለቲካ ኮሬክትነስ ብለን ወይ አድርባይ ሆነን ወይ የሆነ የተለየ ነገር ለማግኘት ብለን ኮምፕሮማይዝ የምናደርገውም ነገር የለም። እንዲህ እንባላለን ብለን ደግሞ የምንሸሸውም ትብብር የለም። በዚህ እርግጠኛ ሆኜ ነው የምናገረው። ስለዚህ ሂደቶች አሉት፣ ስቴፕ አለው፣ ደረጃ አለው። እንደምታውቀው የኢትዮጵያ ፖለቲካ በተለይ የሀገር ውስጥ ጉዳይ በብዙ ተቃርኖዎች ውስጥ የቆየ ነው። ስለዚህ እነኚህ ተቃርኖዎች ብድግ ብለን በአንድ ቀን በሳምንት የምንፈታቸው የምናያቸው አይደሉም። ግራቀኛ አብዛኞቹ የትብብር ሂደቶች አደጋ የሚገጥማቸው ትግበራ ላይ ሲደርሱ ነው። ሂደቱ ላይ ብዙ እንቅፋት አይገጥማቸው። ይሄ ከታሪክም የምንረዳው። ስለዚህ ያንንም ጭምር ታሳቢ በማድረግ በጣም ጥንቃቄ በተሞላበት መንገድ የህዝባችን ፍላጎት ምንድን ነው? የሌላው ኃይል ፍላጎት ምንድን ነው? የትኛው ቅድሚያ ሊሰጠው ይገባል? ትብብር የምታደርገው እኮ ጠላትን ለማሸነፍ ብቻ አይደለም። ጠላትን ካሸነፍክ በኋላ ሽግግርን መምራት ያስፈልጋል። ሽግግርን ለመምራት ሰላም ያስፈልጋል። መልሰህ ላለመታኮስ ዋስትና ያስፈልጋል። ስለዚህ እንዲህ አይነት ትልልቅ አጀንዳዎችን የኢትዮጵያን ዘላቂ ሰላም የሚያረጋግጡ አጀንዳዎችን ጭምር ለመተግበር ስለሆነ ጥንቃቄ ስለሚፈልግ እያንዳንዱ ነገር በጊዜው ይፋ ይደረጋል። እስካሁንም ቢሆን እኮ ስለዚህ ጉዳይ ስናነሳ አልወቀስ ብለን አልሰደብ ብለን ወይ የሆነ ነገር አልባል ብለን አይደለም። ነገር ግን ያንን ሪስክ ወስደን ነው የምንሄድበት ተግባራዊ የምናደርገው ማለት ነው። ስለዚህ ለዛ ነው ኦፊሻል ስቴትመንቶችን ያላወጣ ነው። እንደው አርበኛ አስረስ እዚህ ላይ ፋኖ በደንብ ቤቱን አንጾ ጨርሷል ወይ? አሁን አንዳንድ የሚነሳ ስጋትም እንግዲህ የምትጣመሩት የምትተባበሩት ነገ በጋራ ሆናችሁ ምናልባት የምናያችሁ የኢትዮጵያ የተለያዩ ኃይሎች ልትኖሩ ትችላላችሁ። ከዛ አንጻር ፋኖ መጀመሪያ የራሱን አጥር በደንብ አድርጎ ቤቱን አስተካክሎ መሄድ ይገባዋል። እነዛ ኃይሎች ምናልባት የሚገመቱ አሉ። እነማን እንደሆኑ ከወዲሁ ስማቸው እየተጠቀሰ በሰፊ ቅስቀሳም እየተደረገ ነው የሚገኘው። ከነሱ ኃይሎች ጋር ለመስራት ፋኖ በቅድሚያ ቤቱን ማጠናከር አለበት ነው። ያን ጣጣ አልጨረሰም ብለው የሚሰጉ ኃይሎች በነዛ ሰዎች የፖለቲካ ልምድ በነዛ ሰዎች የፖለቲካ ሴራ ተጠልፎ እንደማይወድቅ ምን ዋስትና ማግኘት ይቻላል? ሌላ ዳግም የብአዴን ታሪክ እንዳይደገም አሁንም የአማራ ትግል ፈረስ ሆኖ ቤተመንግስት የሚያደርስ ሌሎች ኃይሎች ስልጣን ላይ እንዲወጡ የማያደርግበትን ያን ለአንድና ለመጨረሻ ጊዜ ይህም ፋይል ለመዝጋት የሚያስችል የፋኖ ግብ አለ ወይ? በዚህ አንጻር ጠንካራ ቁመና ላይ አለ ወይ የሚል ጥያቄም በጣም ፋኖን ትግል ከሚደግፉ ወገኖችም እንሰማለንና በዚህ ደረጃ ምን ማለት ይቻላል? አይነት ስጋቶች ቢኖሩ እኔ ምንም የሚገርም አይደለም። በተለይ ከዚህ በፊት ከገጠሙን አደጋዎች አኳያ የአማራ ህዝብ አንዴ ብቻ አይደለም 2-3 ደጋግሞ የተካደ ነው። 2-3 ጸረ ደርግ ተጋድሎ ቀላል የማይባል አስተዋጽኦ አድርጓል። በኋላ ግን የሆነው ጸረ አማራ ህገ መንግስት ነው እዚህ ሀገር ላይ ህጉ ነው እንዲወጣ ፖሊሲው ነው እንዲወጣ የተደረገው። ከዛ ቀጥሎም በጸረ ቲፒኤልኤፍ ተጋድሎም ከፍተኛ ድርሻ ቢወጣም ለኦህዴድ ብልጽግና ድሉን አሳልፎ በመስጠት በህዝቡ ላይ ክደት ስለተፈጸመበት እንዲህ አይነት ስጋቶች ቢነሱ የሚገርም አይደለም። ሁለቱም ስህተቶች የተሰሩት በብአዴን ሰዎች ነው። የትሮይ ፈረስ መሆንን እና መሸከምን ወይም መታዘልን ጣሙን የሚያውቁት እነሱ ናቸው። እኛ አናውቀውም። ይህ ትውልድ በራሱ ምድር ላይ በራሱ አቅም፣ በራሱ ርዕዮተ ዓለም፣ በራሱ ፍላጎት፣ በራሱ መስዋዕትነት የጀመረው ትግል ነው። አንዳንዴ የድርጅቶችንም ታሪክ መለስ ብሎ ማየት ይቻላል። ለምሳሌ ኢህዴን ከተበታተነው ምንድን ነው ኢህአፓ የተራረፈ የሆነ ቦታ ላይ በማደጎ ልጅ አሲስት እየተደረገ ያደገ ድርጅት ነው። እኛ የአይነት መልክ አይደለም ያለን። ከማንም ምንም አግኝተን አይደለም እዚህ የደረስ ነው። በራሳችን አቅም ነው። የአብይ አህመድን አገዛዝ 3 ዓመት ሰርቫይቭ ያደረገ
ሌላ ኃይል እኮ የለም ኢትዮጵያ ውስጥ ሊኖርም አይችልም። እኛ ነን ያንን ነገር ማድረግ የቻልነው። የአማራ ህዝብ ነው ያንን ሁሉ ሰቆቃ አብዞርብ አድርጎ ድርጅት ፈጥሮ ዛሬ የደረሰበት ደረጃ መድረስ የቻለው። ስለዚህ ባይ ኔቸር በተፈጥሮ ይሄ ሊደርሺፕና ይሄ ትግል በተፈጥሮ በዛ አይነት መንገድ ሊሸወድ የሚችል አይደለም። የሚዳሰስ የሚጨበጥ ፖለቲካ የሚታይ ነገር የሚፈልግ ነውና ምናልባት በዚህ በኩል ስጋት የሚኖራቸው ሰዎች ልክ ነው። በተለያየ መንገድ የልምድ ኤክስፖዠር ልዩነቶች ሊኖሩ ይችላሉ። ግን ለዛም እኮ ነው አንዳንድ ነገሮች በጊዜውና በሰዓቱ መጠናቀቅ ባለባቸው ሰዓት እንዳይጠናቀቁ ምክንያት የሆነው ይሄ ጥንቃቄም ስለሚያስፈልገው ነው። ስለዚህ ያንን በጣም ትኩረት ሰጠን የምንሰራበት ስለሆነ በዚህ በኩል ስጋት ሊኖር አይገባም። ጥያቄው እንደ ጥያቄ፣ ስጋቱ እንደ ስጋት ቢነሳ ግን የሚያስገርም አይደለም። ከዚህ በፊት ተጨባጭ ችግሮች ተከስተው ስለነበረ ስለዚህ ከዛም ጭምር የተማረ ሊደርሺፕ ነው ያለው። በቂ ሌሰን የወሰደ ሊደርሺፕ ነው ያለው። በዚህ በኩል የሚኖር መሸዋወድ ስለማይኖር ምንም ስጋት የለም ነው የምለው። እንግዲህ አርበኛ አስረስ ምናልባት የአገዛዙ ወታደራዊና ፖለቲካ አመራሮች በዚህ ደረጃ እንግዲህ አሁን አንተ እንደምትገልጽልንም ገና ውሃውም የሞቀ አይደለም በእንደዚህ አይነት መልኩ የተርበደበደና ከፍተኛ ስጋት ውስጥ የገባበት ምክንያት ታዲያ ምንድነው? ቀደም ሲል አንስተው ሊሆን ይችላል። ገና ለገና ተያይዘው ከመጡ መንግስትን በአጭር ጊዜ ውስጥ ማፍረስና ማስወገድ የሚችል ኃይል እንደሚሆን ስጋት ስለገባው ነው ብላል። ግን ከወዲሁ ታሪክን እየጠቀሱ ጽምዶ ዛሬ አይደለም የተፈጠረው ብሏል ብርሃኑ ጁላ። ምናልባት በዛን ጊዜ እሱ የት እንዳለም ለሌሎች ታሪክን ጠቅሶ ትምህርት ለመስጠት ሲመጣ ያኔ እሱ ምን ነበረ ከማን ጋር ነበረ በኋላስ ታሪኩ ምንድነው የሚለውን እንደው ለታሪክም እንተው። ዛሬ ባዳና ባንዳ እያሉ የሚገልጹት ባዳውና ባንዳው ማን እንደነበረ የራሳቸው ታሪክ የሚመሰክር እንዳለ ሆኖ ግን በዚህ ደረጃ ለምንድን ነው የሰጉት? አሁን የኢትዮጵያ ቴሌቪዥን የፋና መንግስት የሚቆጣጠራቸው መገናኛ ብዙሃን አፍ መፍቻቸው ጽምዶ ሆኗል። አፍ መፍቻቸው ትብብሩ መጣ፣ ጥምረቱ መጣ፣ ሰሜኖች እጅ ለእጅ ተያይዞ እየመጡብን ነው የሚል አይነት ሆኗልና ይሄ ሁሉ መርበድበድ ይሄ ሁሉ መርበትበት ከምን የመነጨ ነው? ውስጣዊ ቁመናቸው እየፈራረሰ በመምጣቱ ወይስ ሌላ ምክንያት ልንሰጠው እንችላለን? ያስፈራቸዋል፣ በትክክልም ያቃዣቸዋል፣ ትብብር ያቃዣቸዋል። አብይ አህመድ የሚተማመንበት ነገር ህዝብን ከህዝብ በማጋጨት ለረጅም ጊዜ ስልጣን ላይ ይቆያሉ ብሎ የሚያስብ ሰው ነው። ጥቂት እንቅስቃሴና ኮሽታ ሲኖር እንኳን የቡራዩ ወጣቶች ይመጣሉ፣ የሰበታ ወጣቶች ይመጣሉ፣ በመቶ ሺዎች እንተላለቃለን ብሎ የአዲስ አበባን ህዝብ ለማስፈራራት የሞከረ ግለሰብ ነው። ስለዚህ ደንተው አይደለም የሱ ወንበር እስካልተነካ ድረስ አንዱን ህዝብ በአንዱ ላይ ለማስነሳት ምንም ቅሽሽ የማይለው ግለሰብ ነው። በተደጋጋሚ ይህን ደግሞ ተግባራዊ አድርጎት ታይቷል ከዚህ በፊት። ስለዚህ ሁለት የተለያየ ማህበራዊ መሰረት ያለው ኃይል ወይም ደግሞ ሁለት የተለያየ ቋንቋ የሚናገር ህዝብ አንድ ላይ በአንድ አጀንዳ ሲነሳ ማየት በጣም የሚያስቃዥ ነገር ነው ለአብይ አህመድ እና ለአገዛዙ። አንዱ ከዚህ የመነጨ ስጋት ነው። ሁለተኛ በእርግጥም ሆነ በተጨባጭም ትብብር ካለ በጥቂት ጊዜ ውስጥ የመሸነፍ በጥቂት ጊዜ ውስጥ የመጨረሻ ህቅታው ላይ የማድረስ እድል እንዳለ ይታወቃል፣ ቅድም እንዳነሳሁት ማለት ነው። ስለዚህ በዚህ ምክንያት ይፈራሉ፣ ይቃዣሉ። ነገር ግን ምንም ቢፈሩት እንኳን ትብብር መኖር አይቀርም። ምክንያቱም አገዛዙ ካላሸነፈ የኢትዮጵያ ህዝብ ማህበራዊ ረፍት ሊያገኝ አይችልም፣ ማግኘት ደግሞ አለበት። ለዛ ማናቸውም እንቅስቃሴዎች ማናቸውም ውሳኔዎች ሊወሰኑ ይገባቸዋል። ቅድም የተቀመጡትን ስጋቶች፣ ሌሎች ነገሮችን በሚቀርፍና ጥንቃቄ በተሞላበት መንገድ ማለት ነው። እንግዲህ አርበኛ አስረስ ዛሬ ወደ ሰማነው አንድ ዜና አልፋለሁ። የአሜሪካ የውጭ ጉዳይ መስሪያ ቤት በህወሓት አክራሪ መሪዎች ላይ ነው የሚለው በእነሱ ላይ የቪዛ ማዕቀብ እንደጣለ አስታውቋል። ቪዛ ማዕቀቡ በእነማን ላይ እንደሆነ በስም ዝርዝር የተጠቀሰ ነገር የለም። ለዚህ ምላሽ የትግራይ ክልል ምክትል ወይም ደግሞ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ምላሽ ሰጥተዋል። ማን ቪዛ ጠየቀ ወይም ደግሞ ለማን ቪዛ ያስፈልግና ነው ይሄ ውሳኔ የተወሰነው በሚል ነው በጥያቄ መልክ ጉዳዩን የተመለከቱት። አቶ ጌታቸው ረዳ በቂ አይደለም በማዕቀብ ብቻ ሳይሆን በቅጣትም ጭምር አሜሪካ ይህንን ቡድን ማስታገስና ጥግ ማስያዝ አለባት የሚልም አቋም ያለው ጽሑፍ አውጥቷል። ለማንኛውም ይህንን ውሳኔ እንዴት አያችሁ? ይሄ ከእናንተ ጋር ምናልባት ትብብር ብላችሁ ነገ ከነገ ወዲያ ልትጣመሩ ትችላላችሁ እየተባለ ከሚገለጹት አንዱ የህወሓት ኃይሎች ናቸው። ይሄ በእናንተ ትግል ላይ የሚኖረው እንደምታ ይኖር ይሆን? አይቼዋለሁ ዜናውን። ስቴት ዲፓርትመንት ወሰነው አወጣው የተባለውን ነገር ብዙም አዲስ አይደሉም እንዲህ አይነት ነገሮች። በነገራችን ላይ አሜሪካኖች ሲያደርጉ ይሄ መጀመሪያቸው አይደለም። በነገር ላይ የአብይ አህመድ ሰዎች ተመሳሳይ ውሳኔ ተወስኖባቸዋል። ቲንክ ከትግራዩ ጦርነት ጋር በተያያዘ መሰለኝ እንደዚህ አይነት ውሳኔዎች አሉ። ተፈጻሚነታቸው ብዙ ጊዜ አይታይም፣ ሊስት አይደረጉም። ሰዎቹ ማነው ቪዛ የተከለከለው ምናምን የሚባለው ነገር የሆነው ነው። ለምን ይሄንን ወሰኑ የሚለውን ነገር ካነሳን እንግዲህ ጠቆም ለማድረግ እንደሞከርኩት ቅድም ከምርጫው ጋር ተያይዞ ባነሳው
ጥያቄ አሜሪካኖቹ ወይም የነሱ የፖለቲካ ካልቸር እንደ ቫልዩ ይቆጥሩታል። የሌላውን ሀገር ሉዓላዊነት መጠበቅን፣ ጦርነትን መከላከልን ወይም ጦርነትን አለማበረታታትን ወይም ቀድሞ መከላከልን እንደ አንድ ስቴት ወይም እንደ አንድ ቫልዩ ስለሚቆጥሩት በዛ ረገድ ዝም ላለ ማለት ያደረጉት ነገር ነው ብዬ አስባለሁ። የጌታቸው ረዳን ጉዳይ ተው እግረ መንገዱን ስለ ትራምፕ ስለ ህዳሴው ግድብ ያነሱትም ላይ ሪያክት ቢያደርግ መልካም ነበር። የሆነው ነው ይሄ ጉዳይ የሚያመጣው ተጽዕኖ በጣም ትንሽ ነገር ነው። ያን ያክል ትልቅ ጉዳይ ነው ብዬ አላስብም። እንዳነሳውልህ ብልጽግና እንኳን ኢቭን መንግስቱ ነው እንኳን አይደለም የመንግስትነት ስታተስ ለሌለው ቲፒኤልኤፍ መንግስት ለሆነው ብልጽግና እንኳን ይሄ ውሳኔ ተወስኗል። ግን ተግባራዊነቱ ያን ያክል እዚህ ግባ የሚባል ነገር አይደለም። በዲፕሎማሲ እንዲህ አይነት ነገሮች ይደረጋሉ። አይ ቲንክ ጦርነት በቲፒኤልኤፍ ወይም በትግራይ ኃይሎችና በአብይ አህመድ መካከል አሁንም ድጋሚ ጦርነት መከሰቱ አይቀርም የሚል ስጋት ላይም የደረሱ ይመስለኛል። ስለዚህ ይሄ ጦርነት ሲካሄድ ምስራቅ አፍሪካ ላይ ያለው ብዙ ጂኦፖለቲካዊ ፍላጎቶች አሉ። ከዛ አኳያ ምን አደረጋችሁ የሚል የሞራል ግዴታቸውንም ለመወጣት ጭምር ዝም አላልንም ለማለት ጭምር ካልሆነ በስተቀር ምንም የተለየ ነገር የለውም። እንዳነሳው ቀጥተኛ ባለቤቶቹ መልስ የሚሰጡበት ቢሆንም በእኔ በኩል ግን ያለኝ እይታ አይደለም ሀገር ላልሆነው ድርጅት ሀገር በሆኑት ላይም ጭምር የተጣለ ነው። አጠቃላይ ከትግሉ ከኛ ሁኔታ ጋር ምንም የሚያገናኘው ነገርም እንደሌለ ነው የሚታይ። እንግዲህ አስረስ ቀደም ሲል ያልከው ነው የህወሓት ባለስልጣናት በአሁኑ ሰዓት የውጭ ጉዞ ለማድረግ ወደ አዲስ አበባ የግድ መምጣት አለባቸው። ያንን ማድረግ የሚችሉ አይደሉም። ስለዚህ ቪዛ ተከለከለ አልተከለከለ የሚመጣ ትርጉም የለውም። ቀደም ሲል እንዳልከው ወደ ኋላ መለስ ሲባል እነ ዳንኤል ክብረት እነ ጀነራል አበባው ታደሰ ጭምር ወደ አሜሪካ እንዳይመጡ ክልከላ ተደርጎባቸዋል። ሌሎችም ስማቸው የሚዘረዘር የብልጽግና ሰዎች ማዕቀብ እንደተጣለባቸው የሚታወቅ ነው። ዛሬ ግን የብልጽግናው መንደር ጮቤ ሲረግጥ ነው የዋለው። ትንንሽ ድሎች የሚያስቦርቃቸው እንደሆነ እየታየ ነው። በተለያዩ ይሄ ሐሰተኛ መረጃዎችና ዜናዎችም እንደዚሁ ከፍተኛ የሆነ ስሜት ውስጥ ገብተው የሚደሰት መንደር እየሆነ ነው የብልጽግና መንደር። እንደው በመጨረሻ አጠቃላይ የቀጠናውን የጂኦፖለቲካ ሁኔታ ባጭሩ እንድትገልጸው ነው። ግብጽ ፕሬዚዳንት ጋር የተገናኙት ፕሬዚዳንት ትራምፕ የህዳሴ ግድቡን በተመለከተ ለግብጽ ያደላ አቋማቸውን ጭምር ያሳወቁበት ሁኔታ ነው የተፈጠረው። ከዚህ በፊትም ዳር ሲሉ ነበረ። አሁን በይፋ ለግብጽ ያደላ አቋም መያዛቸውን ነው የሰማነው። ምናልባት ዛሬ አብይ አህመድ ለፕሬዚዳንት ትራምፕ የሆነ ነገር ቃል ገብቶ ከህዳሴው ግድብ ጋር በተያያዘ ቪዛ ማዕቀቡ ውሳኔ አሜሪካ በህወሓቶች ላይ እንድትፈጽም የሆነ ነገር ቃል ሳይገባም የቀረ አይመስልም ብለው ስጋታቸውን የሚገልጹ ወገኖችም አሉ። ሆኖም ቀረም ምስራቅ አፍሪካ በአብይ ምክንያት እሳት ውስጥ ገብቷል። ከ7 የጎረቤት ሀገራት ጋር የተለያዩ አካላት ጋር አብይ አህመድ ከፍተኛ ችግር ውስጥ ነው የገባው። ኢትዮጵያ ብቸኛ ሆና የምትታይበት ሁኔታ ነው። በታሪክ እንደዚህ ሆና ማታቀምና አጠቃላይ የቀጠናውን ሁኔታ እንዴት እየተከታተላችሁ ነው? ከናንተ ትግል ጋርም በተያያዘ እንደሆነ ነገር ማለት ከተቻለ። መልካም። ቅድም ጮቤ እየረገጡ ነው ስትል ምን አስታውስከኝ? ለጂ7 ጉባኤ አብይ አህመድ አለመጋበዙ በርካታ የፖለቲካል አክቲቪስቶች ሲሸነቁጧቸው ምን እያደረጉ ነው የብልጽግና ሰዎች ከዚህ በፊት ከአብይ ጋር የነበሩ ከተለያዩ ሀገራት መሪዎች ጋር ከወርልድ ባንክ እንደዚህ ዓለም አቀፍ ኢንስቲትዩሽኖች ጋር የነበሩ ፎቶዎችን ቪዲዮዎችን እየገረቡ አይቻለሁ። ፋናም ሌሎቹም ሚዲያዎች እና በጣም ትኩረት ተርቦ ነው ያለ ብልጽግና እና አብይ አህመድ ዓለም አቀፍ ትኩረት ተርበዋል። በጣም በሰፊው በከፍተኛ ደረጃ እየተጨነቁ ነው በብዙ መንገድ ከምርጫው ጋር በተያያዘም እንደዚህ ዓለም አቀፍ መድረኮችን በአጠቃላይ እንደሚታወቀው ምስራቅ አፍሪካ ውስጥ አንከር ስቴት ነበረች ኢትዮጵያ በቀድሞ ጊዜ። በውስጥ ጉዳዩ ያለው ጭቆና ሌላ ነገር እንደተጠበቀው ነው። አሁን ያንን ነገር ኬንያ ወስዳለች። ከዚህ በፊት እንደገለጽኩት የአብይ አህመድ አገዛዝ የ4 ኪሎ ሸማቂ ኃይል ነው። እዚህ ሀገር ላይ ያለን ድርሻ ተመሳሳይ ነው። እውነት ለመናገር ተቀራራቢ ድርሻ ነው ያለን። ለምሳሌ ኦላን መውሰድ ትችላለህ፣ ቲፒኤልኤፍን መውሰድ ትችላለህ፣ ፋኖ መውሰድ ትችላለህ። ቢያንስ እነዚህ 3ቱን እንኳን ብትወስድ መሬት ላይ ባለን ቁጥጥርም በምናስተዳድረው ህዝብም በሌሎች እንግዲህ ዓለም አቀፋዊ እውቅና የመንግስትነት ደረጃ ብቻ ካልሆነ በስተቀር በሌላው ነገር መሰረታዊ የሚባል ልዩነቶች እየጠበቡ ነው የመጡት። ሀገሩ አጠቃላይ ከአንከር ስቴትነት ወደ ሳተላይት ስቴትነት ተቀይሯል። ተላላኪ ሀገር ማለት ማንም የፈለገውን አጀንዳ በፈለገው ጊዜ ረብጣ ዶላር ይዞ የሚያስፈጽምበት፣ ተተኳሽ ይዘህ ጥቂት ድሮኖች ይዘህ ጀቶች ይዘህ ህዝብ እየጨፈጨፍክ የምትፈልገውን አጀንዳ የምታስፈጽምበት ነው። በዚህ ጉዳይ ላይ በጣም በብዙ በሰሜንና በምስራቅ አፍሪካ ሀገራት የካበተ ልምድ ያላት ሸማቂዎቹን በማገዝ በተለይ ማዕድናት፣ የእርሻ መሬቶች፣ የወደብ ልማቶች ያለባቸውን የአፍሪካ ሀገራት ላይ እጇን በማስገባት ብዙ ስራ የምትሰራው የተባበሩት አረብ ኤምሬትስ በተለየ ሁኔታ ኢትዮጵያ ውስጥ ብቻ ነው የመንግስትነት ካባ የደረበውን ብልጽግናን የምትደግፈው። እንደው ስሙ መንግስት ይሁን እንጂ ባህሪው አሸባሪና ቀውስን የሚያከፋፍል ተፈጥሮ ስላለው ለዛ አመቺ ስለሆነ ያንን እያደረገች ነው የሚገኘው። የተባበሩት አረብ ኤምሬት ደግሞ በሌላ በኩል በኢራን አሜሪካ ጦርነት በከፍተኛ ሁኔታ ተፈትናለች። በዛ ምክንያት እንግዲህ በቀጣዮቹ ጊዜያት
የምታቀርበው ድሮን ተተኳሽ የምታቀርበው ድሮን ነዳጅ ሌሎች ፋሲሊቲዎች እየቀነሱ መሄዳቸው አይቀርም በሰፊውም እየተጋለጠች ነው የምትገኘው በአለም መድረክም በርካታ ንጹሃንን በመጨፍጨፍ ትልቅ ወንጀል እየፈጸመች ነው ያለችው በሀገር ደረጃ ያ ብቻ ሳይሆን ኢትዮጵያ ውስጥ የሚነሱ ድሮኖች ከኢትዮጵያ የሚንቀሳቀሱ ወይ በኢትዮጵያ የሚተላለፉ የጦር መሳሪያዎች የሱዳንን ህዝብ ለከፍተኛ ቀውስና ችግር እየዳረጉት ነው ሱዳንን ወደማያባራ ጦርነት ውስጥ እያስገቡት ነው ይሄም በቀላሉ የሚታይ ነገር አይደለም በእርግጥ ለጊዜው የአሜሪካና የኢራን ጦርነት የመቆም አዝማሚያ እንግዲህ ለቀጣዮቹ ለሁለት ወራት እንደዚህ የመቆም ነገር አለ ይሄም በተለይ ኢራኖች ከፍተኛ ፖለቲካዊ ድል አግኝተውበታል እየተባለ ነው ያለ ይሄ የሚያመጣው በገልፉ ሀገራት መካከለኛው ምስራቅ የሚያመጣው የኃይል ሚዛን ለውጥ ይኖራል ከዚህ ጋር ተያይዞ ድርጅታችን ለነባራዊ ሁኔታዎች ራሱን እያዘጋጀ ሊከሰቱ ለሚችሉ ያስተላልፍ ለውጦች ራሱን እያዘጋጀ በንቃት ሁኔታዎችን እየተከታተለ ነው የሚገኘው በአጠቃላይ በዲፕሎማሲው ረገድ የአብይ አህመድ ጀንበር በሚገባ እየጠለቀች ነው ያለች ስራ ግን ይፈልጋል በጣም የተጠናከረ የተቀናጀ ስራ ይፈልጋል እያንዳንዱን ነገር እያንዳንዱን እንቅስቃሴ በትችት እያንዳንዱን ነገር በጥርጣሬ ማየት ሳይሆን ገንቢ የሆኑ አስተያየቶችን መስጠት ገንቢ የሆኑ ስራዎችን መስራት ያስፈልጋል በዚህ ረገድ ዲያስፖራው የሚኖረው ሚና በጣም ትልቅ ሚና ነው የሚኖረው ባለፉት ጊዜያት በቂ ድርጅታዊ ድጋፍ እንኳን ሳናደርግለት በርካታ እንቅስቃሴዎችን አድርጓል አሁንም በተጠናከረ ሁኔታ ይህንን ነገር በመስራት የሚኖረው ተለዋጭ የዓለም ሁኔታ በመከተል የራሳችንን ጥያቄ ለማስመለስ የተነሳንበትን ዓላማ ለማሳካት ርብርብ እንድናደርግ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ በጣም ነው ማመሰግነው አርበኛ አስረስ ማረ ዳምጤ በእውነት በብዙ ጉዳዮች ላይ ነው ሐሳብንና የንቅናቄያችሁን አቋም የገለጽ በቅርብ እንደምንገናኝ ተስፋ አደርጋለሁ እንደሚባለው ከሆነ በሚቀጥሉት 3 ወራት የኢትዮጵያ ፖለቲካ የተለየ ሁኔታ ይኖራል ነው አብይም እቺን 3 ወር ካለፍን እና መንግስት መመስረት ከቻልን ሌላው ቀሪው ብዙ የሚያሳስበን አይደለም ብሏል ለዚህም በብዙ መንገድ የህዝቡን የትኩረት አቅጣጫ በሌላ መንገድ ለማድረግ ከፍተኛ ርብርብ ውስጥ ይገኛሉ በእርግጥም መጪዎቹ 3 ወራት ለኢትዮጵያ ወሳኝ ናቸው የሚለውን ብዙ ሰዎች ዘንድ የሚገለጸውን ነገር እዚህ ላይ ማንሳት የሚቻል ነው ምናልባት አስተያየት መስጠትም ትችላለህ በሚቀጥሉት ጥቂት ወራት ውስጥ ልናይ የምንችለው ለውጥ በግምት ብቻ ሳይሆን መሬት ላይ ባሉት ኡነታዎች ተነስቶ መግለጽ የሚቻል ነውና በዚህ ላይ አጭር አስተያየት ስጠኝና እንደው ስንብታችንን በዛው እናደርጋለን እንግዲህ ያው ጦርነት ነው በዚህ የጦርነት ሂደት ውስጥ ደግሞ የብዙ ነገሮች ድምር ውጤት ነው ጦርነት በፖለቲካው በዲፕሎማሲው በስነ ልቦና ደረጃ በአጠቃላይ በህዝባዊ እንቅስቃሴዎች ያሉ ድምር ውጤቶች ናቸው አገዛዙ ምንም እንኳን ሞራል የህሊና የህግ ተጠየቅነት የሌለበት የፈለገው ነገር በፈለገው ጊዜ የሚያደርግ አገዛዝ ቢሆንም በአጠቃላይ የመንግስትነት ሞገሱ ሙሉ በሙሉ የተገፈፈ አሸባሪ አገዛዝ መሆኑን ኢትዮጵያውያን ብቻ ሳይሆን ዓለም ጭምር የተረዳው ነው በሌላ በኩል ደግሞ በወራት ውስጥ ይጠፋል በሳምንታት ውስጥ ይጠፋል ዋሻ ነው ያለ ቤተክርስቲያን ነው ያለ ገዳም ነው ያለ እየተባለ ብዙ ፕሮፓጋንዳ የተሰራበት የተለፈፈበት የፋኖ ኃይል ደግሞ በሚገርም ፍጥነት ድርጅት ፈጥሮ በተፈጠረ ድርጅት ውስጥ በጋራ ትልቅ የሆነ ውሳኔዎችን መወሰን የሚችል ሊደርሺፕ ይዞ ስትራቴጂክ ውሳኔዎችን እየወሰነ እየታገለ ያታገለ ነው የሚገኘው በዚህ ነባራዊ ሁኔታ ላይ ደግሞ እስካሁን ታይቶ በማይታወቅ ደረጃ የዓለም አቀፉን ማህበረሰብ ጭምር ትኩረት የሳበ ኃይል ሆኗል ትልቅ ቫሪያብል ሆኗል ዛሬ ስለ ኢትዮጵያ ጣፋንታ ስታስብ ስለ ፋኖ ታስባለህ ስለ ምስራቅ አፍሪካ ጂኦፖለቲክስ ስታስብ ስለ ፋኖ ማሰብ የግድና አስፈላጊ የሆነበት ደረጃ ላይ ነው የምንገኘው እዚህ ላይ ጥቂት ስራ በመጨመር ጥቂት እንቅስቃሴዎችን በማድረግ በተለይ የሰራዊታችን የመከወን አቅም ጋዎችን በሚገባ ተገቢ በሆነ ሳይንስ ወታደራዊ ሳይንስ የመከወን አቅም ባለፉት 3 አመታት በተደረጉ ተደጋጋሚ ውጊያዎች በጣም የካበተ ኤክስፖዠር ያገኘ ሰራዊት ነው ያለን በዛው ልክም የተካኑ ወታደራዊ መኮንኖችንም እያፈራን ነው በቁጥርም ደረጃ ባለን የመሳሪያ አቅምም በብዙ በማለን የማድረግ አቅም ከምንም በላይ ደግሞ የጠራ ዓላማ በመያዝም ከአገዛዙ የተሻለ ሰራዊት በመገንባት ሂደት ላይ ነው የምንገኘው እንዳነሳው መጪዎቹ ጊዜያት በብዙ መልኩ የተሻለ ውጤት ያመጣሉ ተብሎ ይጠበቃል ያ እንዲሆን ሌት ተቀን አመራሩ ስራ እየሰራ ነው የሚገኘው በድል እንደምንገናኝ በሙሉ እርግጠኝነት ነው መገልጽልን መሳይ አመሰግናለሁ አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም አመሰግናለሁ እግዚአብሔር ይስጥልኝ መልካም ቀን አመሰግናለሁ ሳትነው ጠላት አረከሰ ሳትነው ገበየው በሞቴ ሳትነው ግባና ቀደሰ ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወት ሳትነው አይነ ጥሩ ተኳሽ ሳትነው ዋያሌው አባት ሳትነው አላቅ የመቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው የሚባለው ሳትነው የመኮንን ፈረስ ሳትነው አረራ ሳትነው አረራ ሳትነው